በኋላ ደግሞ ቁጭ ብዬ እኔ አልተማሩም ቤተሰቦቼ እኔ እንዲህ የለኝም እነሱ እንዲህ አላረጉልኝም ብዬ ጣቴን ከምቀስ አንቺስ ምን አደረግሽ? እኔ ከደሙ ነፃ ነኝ። ሰላም ውድ ቤተሰቦቼ እንዴት ናችሁ? እንዴት አረፈዳችሁ? እንዴት አደራችሁ? እንዴት ዋላችሁ? አይደል አለሁኝ እኔ አልሐምዱሊላህ። እንግዲህ ካለኝ ሰሞኑን ከነበረኝ ቆይታ አንፃር ላይክ ወደ ኋላ ተመልሰሽ ለልጅነትሽ ወይም ደግሞ ምንድነው ለልጅነቴ ወይም ለወጣቷ ሷድ ለ19 ዓመት እና ለ20 ዓመቷ ሷድ ምንድነው የምትመክሪው ወይስ ምን ብታደርግ ደስ ይልሽ ነበረ ብላችሁ ተጠይቁኛላችሁ። እና ከመጠየቁም ያለፈ ደግሞ የሚገርማችሁ ነገር ወደ ኋላ ስትመለሱ ያው የኔ ታሪክ ያንቺ ታሪክ ነው ያንተ ታሪክ ነውና እንዴት ነው ኑሮ የነበረው ያኔ ወይም ደግሞ እንዴት ነበረ ስለ ህይወት ወይም ስለ ለውጥ ምን አይነት እይታዎች ነበሩ? ሷድ በጣም የሚገርማችሁ የ19 ዓመት እና የ20 ዓመት ልጅ ሆኜ ወጣት ሆኜ በጣም ኮምፕሌን አደረግ ነበር። በቃ ማለት እኔ ስኬታማ የሆነ ቤተሰብ የለኝም፣ ከተማረ ቤተሰብ አልመጣሁም፣ ከሀብታም ቤተሰብ አልመጣሁም። ብቻ ምክርና የተለያዩ አይነት ሊሄድ የፈለኩት መንገዴ ላይ ወይም ደግሞ ልራመድ የፈለኩት መንገዴ ላይ ከኔ የተሻለ እይታ ያለው ሰው የለኝም፣ ገንዘብ የሚሰጠኝም ሰው የለኝም፣ ካፒታል የሚሰጠኝም ሰው የለኝም። ብቻ በየለኝም በጣም ኮምፕሌን ከሚያደርጉ ሰዎች ውስጥ አንዷ ነበር ብላችሁ ታምናላችሁ? የምሬ ነው የምላችሁ። እና ለተወሰኑ ዓመታት በጣም ኮምፕሌነር ነበርኩኝ። የሚገርማችሁ ነገር ለተወሰኑ ዓመታት ስላችሁ ምናልባትም እስከ 23 ዓመት እስከ 24 ዓመት በጣም ኮምፕሌን ከሚያደርጉ ሰዎች ውስጥ አንዷ ነበርኩ። በቃ ማለት ለኔ ስኬት ተጠያቂነት ወስጄ አላውቅም። በቃ እኔ ስኬታማ ለመሆን እኮ እናቴ ላይ አስቀምጬዋለሁኝ። ገባችሁ? ቤተሰቦቼ ላይ፣ አካባቢዬ ላይ፣ ጓደኞቼ ላይ፣ የተማርኩት ፊልድ ላይ፣ ብቻ ቋንቋዬ ላይ፣ አገሩን አለማወቄ ላይ፣ ቤተሰቦቼ ያው በተለያየ ምክንያት የምንኖርበት አካባቢን እንቀይር ነበርና ያን ሁሉ ነገሮችን በዙሪያ የሚከሰቱ ነገሮች ላይ የኔን አለመሳካት ወይም ደግሞ የኔን አለማደግ እነሱ ላይ ነበረ ብሌሚንጉን የምመልሰውና በጣም ጊዜን በላብኝ እሱ ኮምፕሌኒንግ። ምክንያቱም ምንም አላመጣልኝ። በጣም የሚገርማችሁ ኮምፕሌን ነው የጨመረልኝና ስለዚህ ምንድነው ለዛች ሷድ የምትመክሪ ብትሉኝ ህይወቱ ያንቺ ነውና ህይወቱ የቤተሰብሽ አይደለም። በጣም በሚገርመው ሁኔታ ቢረፍድም በሰዓቱ ቢረፍድም ወደ 23 ዓመት አካባቢ ነው እንግዲህ የአመለካከት ለውጥ ያደረኩት። እስከዛ ድረስ ግን ብሌም ነበር የማደርገው አካባቢዬን፣ ቤተሰቦችን እንዳልኳችሁና ስለዚህ አካባቢሽና ቤተሰቦችሽን መቀሰር፣ ጣትሽን መቀሰር እነሱ ናቸው ለኔ ስኬታማ እንዳልሆን ያደረጉኝ። ምክንያቱም ማየው በመኪና ትምህርት ቤት የሚመጡ ልጆችን ሳይ እኔ መኪና የለንም የኛ ቤተሰቦች። እሺ ወደ ኢትዮጵያ ስንመጣ ቋንቋ አልችልም ነበር። አማርኛ ቋንቋ አልችልም ነበር። አዲስ አበባ ላይ በጣም ብዙ ቻሌንጆችን አሳልፌያለሁ። ምክንያቱም ቋንቋ ባለመቻሌ ትምህርቴን ለመማር ትምህርት ቤት የሚሄደው በአማርኛ ቋንቋ ነው የሚያስተምሩትና ቋንቋም አለማወቄም ቤተሰቤ ላይ ነበር ጣቴን የምቀስረው። ግን እየቀሰርኩ ሄድኩ። ምንም አላመጣም። ምንም ሊሰጠኝም አልቻለም። ምክንያቱም ሁሌም ለመውደቄ ቤተሰቦቼን ተጠያቂ፣ አካባቢዬን ተጠያቂ፣ አገሬን ተጠያቂ፣ እነሱን ተጠያቂ አድርጌ እኔ ከደሙ ነፃ ነኝ። ይሄ አይደለ የራሳችሁን ንጹህ አድርጋችሁ የምትስሉበትን ሁኔታ እንደዛ ነበር ራሴን የምስለው። በኋላ ግን በዙሪያዬ የተለወጡ ሰዎች ባይኖሩም በዙሪያዬ የተቀየሩ ሌላችሁ የፈለኩት ምንድነው ሊመክረኝ የሚችል አጎት ወይም አክስት ወይም ደግሞ እህት ወይም የምትሉት ሰው ከሌለ እና ምን ከሌለ ላናድግ ነው። አያችሁ? ስለዚህ ልክ ቆሜ ሷድ ይሄንን አስተሳሰብሽን እስከመቼ ድረስ ነው? የሆነ ስልጣን አገባው ያኔ የዛሬ አይ ዶንት ኖ 10 ምናምን ዓመት 18 ዓመት አካባቢ ማለት ነውና ያ ስልጣና ህይወቴን ማለት ነው 180 ዲግሪ ነው የቀየረው። ይሄ ጣትን ከመቀሰር ይሄ ወደ ውጪ ከመቀሰር ለካ አንድ ጣቴን ወደ ውጪ ስቀስር እነሱ ናቸው አካባቢዬ ነው ቤተሰቦቼ ናቸው ምናምን ብዬ ስቀሳሰር ለካ 3ቱ ጣቶች ወደ እኔ ነው እየቀሰሩ ያሉት። አንቺስ ምን አደረግሽ? እነሱ እኮ 1% ብቻ ወይም ደግሞ ትንሽ እምንት ነው ህይወትሽ ላይ ተጽዕኖ ያላቸውና አንቺ ምን እያደረግሽ? በጣም ነው በቃ በጣም አስደንጋጭ ነው። እሺ አስደንጋጭ ነው። ለካ ብዬ አላቅም ነበር። ለካ እኔ ነበርኩኝ ለካ ስለ ህይወት ተጠያቂ። ለካ እኔ ነበርኩኝ። የተወሰነውን ፓርት አምጥተውኛል እነሱ።
በውሳኔያቸው። ከዛ በኋላ ግን ነው ብዬ የሹፍርናውን ቦታ መቀበል የነበረብኝ ወይም ደግሞ የሾፌር ቦታ መቀመጥ የነበረብኝ እኔ ነበርኩኝ ህይወቴን ለመሾፈር ወይም ደግሞ ህይወቴን ለመምራት ኃላፊነቱን መውሰድ የነበረብኝ። ኃላፊነት አልወሰድኩም። አይ ዶንት ኖ ምናልባት ቁጭ ብላችሁ የምታዩኝ ሰዎች ብዙውን ጊዜ ቁጭ ብላችሁ እንደኔ ናችሁ ብዬ ነው የማስበው። ምክንያቱም ያው የኔው ማህበረሰብ ስለሆናችሁ። በጣም የሚገርመው ነገር ግን ልክ ኢሚዲየትሊ ይሄ የራሴ ህይወት ስኬት ሆነም ውድቀት ተጠያቂዋ እኔ ነኝ ብዬ ማለት የጀመርኩኝ ቀን ነገሮች መለወጥ ጀመሩ። ማንበብ ጀመርኩኝ መጽሐፎች ላይ። ምክንያቱም አጎቴ አልተማረም ወይም አክስቴ ሀብታም አይደለችም ወይም ደግሞ በዙሪያ ያሉት ሰዎች ሊያወርሱኝ የሚችሉት እውቀትም ሆነ ሊያወርሱኝ የሚችሉት ልምድ ባይኖራቸውም በሚችሉትና ባላቸው ነገር የሆነውን ያህል አሻግሮኛል። ካሁን በኋላ ደግሞ ቁጭ ብዬ እኔ አልተማሩም ቤተሰቦቼ እኔ እንዲህ የለኝም እነሱ እንዲህ አላረጉልኝም ብዬ ጣቴን ከምቀስር እሺ አንቺ ምን ልታረጊ ነው? አንቺስ ምን እያረግሽ ነው ብዬ ራሴን መጠየቅ ስጀምር ነገሮች መቀየር ጀመሩ። በጣም በሚገርማቸው ሁኔታ ህይወቴ ላይ የመጀመሪያ ስኬቶችን ጀመርኩ። የመጀመሪያ ሙከራዎችን ጀመርኩ። እንዲድ ሙከራዎችን ሳደርግ ከፊት ለፊት ልምድ ያለው ሰው ባለመኖሩ ረጅም ጊዜ ፈጅቶብኛል። ለምን? ከፊት ለፊት እኔ ልሆን የፈለግኩት ማንነት ላይ ወይም እኔ ልገነባው ያሰብኩት ማንነት ላይ ግንባታዬን የሚያፈጥንልኝ ልምድ ያለው ሰው ወይም ደግሞ በዛ መንገድ የሄደ ሰው ባለመኖሩ በዙሪያዬ ለማለት ፈልጌ ነው። ግን እንደዛ ሆኖ እኔ እዛ ጋር እንዳልቀር የሚያደርገኝ ደግሞ በሌላ መልኩ እውቀትና ልምድ ያላቸው ሰዎች አሉ። ማናቸው? መጽሐፍ ላይ። ስለዚህ መጽሐፍን ጓደኛ ማድረግ ጀመርኩ። አያችሁ ውሳኔ የወሰንኩት ግን ኦልሞስት 23 አካባቢ። እሺ ስለዚህ በጣም ብዙ ነገሮችን መሞካከር ጀመርኩ። ያኔ ነው ከእስር ቤት የወጣሁት። ስለዚህ ያቺ እስረኛ የነበረችው ሱዓድ ማንም አላሰረሽም። ሱዓድ ራስሽን ያሰርሽው ያንቺ ያስተሳሰብ ነው ትናንትና ላይ የወዘፈሽ። እንዳትንቀሳቀሺ፣ እንዳትሄጂ፣ እንዳታሳኪ፣ ህልመኛ እንዳትሆኚ አንቺ ራስሽን አስረሽ ቋጥረሽ ሌሎች ሰዎች ላይ ታሳብብ ነበር ያቺ ትንሿ ሱዓድ። ስለዚህ ለዛች ወጣቷ የኔ ቦታ ላላችሁ ወጣቶች ምላሼ ስላንቺ ስኬትና ስላንቺ ለውጥና ስላንተ ለውጥ የሚጓጓም ሰው ካንተ በስተቀር እና ካንተ በላይ የለም። ስለዚህ ሰዎች የሚችሉትን ነው እንጂ የሚያደርጉልን የህይወታችን መሪውን ተቀብለው ሊመሩን አይችሉም። እስከዛሬ ድረስ ሰዎች ወስኖልህ ከሆነ የመጣኸው ካሁን በኋላ ደግሞ በእነሱ ውሳኔ የምትቀጥል ከሆነ በህይወትህ ውስጥ ኖሮ ሞተ ከመባል ውጪ የተለየ ስራ ሳትሰራ ከዚህ ህይወት ትሄዳለህ። ስለዚህ በዛ ደስተኛ አይደለህም እርግጠኛ ነኝ። ስለዚህ ደስተኛ ካልሆንን ምንድነው ማድረግ ያለብን? የራሳችንን ህይወት ውሳኔውና ሹፍርናውን እንቀበል። ምን በማድረግ የሚከሰቱ ክስተቶች ለክስተቶች ቦታ መስጠት፣ ለክስተቶች እጅ መስጠት፣ ለክስተቶቹ ሳይሆን እኔ ምን እያደረኩ ነው ስለ ክስተቶቹ፣ እኔ ስለራሴ ነገ፣ ስለራሴ ጭንቅላት አይምሮዬ፣ ስለራሴ ገቢዬ፣ ስለራሴ የስኬት ምህዋሬ ምን አርጌ ነው ልቀይረው የወሰንኩት ብለን ራሳችንን የምንጠይቅበት ጊዜ ይሄ። ምክንያቱም ኮምፕሌን ማድረግ ወይም ጣት መቀሰር ወይም ደግሞ ሌሎች ሰዎችን ተጠያቂ ማድረግ እኔን ከዛ ድህነት ወይም ከዛ አለማወቅ ወይም ደግሞ ድንቁርና አያድነኝም። ጣቴ መቀሰር እኔን ሀብታም አያደርገኝም። ሀብታም ያልሆንኩባቸውን ሰበቦችን እልፍ አላፎች ሰበቦችን ብደረድር እኔን አይቀይረኝም ማለት ከተቀመጥኩበት ቦታ አያነሳኝ ማለት። ግን ለመነሳት ስትወስኑስ የህይወታችሁ ታሪክ ሜን አክተር ለመሆን ስትወስኑስ ለመለወጥ ሜኗ አንቺ ዋናዋ ስትሆኝስ አንተ ዋናው ስትሆንስ። ስለዚህ ወገኖቼ በኔ ቦታ ያላችሁ ለዛ እያልኩ ያሉት ነው ኃላፊነት ወሰዱ ህይወታችሁ እና የህይወታችሁ መሪ እጃችሁ ላይ ያዙ። ከዛ ብትወድቁም እናንተ ናችሁ፣ ብትነሱም እናንተ ናችሁ። ይሄን የመጀመሪያ ምክሬ ማለት ነው። ሁለተኛ ምክሬ እንዳልኳችሁ ምንድነው ኮምፕሌን ማድረግ ማንንም ስኬታማ ስለማያደርግ ኮምፕሌን አታድርጉ። በጣም ኮምፕሌን ታደርግ ነበር ያቺ ሱዓድ። ኮምፕሌን ማድረጌ በጣም የሚገርማችሁ ከኮምፕሌን ነው እየጨመረልኝ የመጣው እንጂ እንዳውም የተለያየ ህይወቴን አወሳሰበው እንጂ በጣም በሚገርማችሁ ነገር እንድቀየር ምንም አላረገልኝም። እንዳውም ህመም ላይ ውድቀት ላይ የምሬን ነው የምላችሁ አለማወቅ ላይ እየጨመረልኝ በቃ ቢተር እንደሆነ ወይም ደግሞ መራራ እንደሆነ አለ። ስለዚህ ኮምፕሌን አቁሚና መስራት የምትችይውን ማድረግ የምትችይውን አድርጊ። እንዳልኳችሁ እኔ ያደኩበት ክፍለ ዘመንና እናንተ አሁን ያላችሁበት ክፍለ ዘመን ፍጹም ይለያያል። እኔ የውላችሁ የዘመነ የት ልጅ ነበርኩ መሰላችሁ? እቺ እናቴ ድሮ ካሴት ለቤተሰቦቿ መልእክት መላክ ስትፈልግ የነበርንበት ሀገር ላይ ሳውዲ ነበርና ምን ታረጋለች? እኛን ትሰበስበንና ልጆቿን ቁጭ ብላ ቴፕ ታመጣለች። የሆነ ቴፕ እቺ ቀይ እናንተ አልደረሳችሁበት
ካሴቱን ታስታውሳለች እንዳውኛ ተጫውተንበታል ይሄ ውጪ ላይ የተበላሹ ካሴቶችን ሰጣው እንትን የሆነ ነገር እየሰራ ውጪ ተጫውተንበታል እናንተ አይመስለኝም የደረሳችሁ አይመስለኝም ኤኒዌይስ እሷን ካሴት ተጭነን እናቴ ቁጭትልና ይድረስ ሰላምታዬ ለውድ አባቴ እንዴት ነህ ደህና ነህ ወይ ብላ ቁጭ ብላ በቴፕ ነው የምታወራው እሺ ቴፕ አታየውም በቃ ቴፕ ላይ ታወራና እሷ ስትጨርስ ደግሞ እኔና እንትን በይ እስኪ ተማርሽውን ንገሪያቸው ትለኛች መጣና ለፈልፋለሁ ከዛ ታናሽ ትመጣና ትለፈልፋለች ብቻ አውርተን ብቻ ካሴቱ አይ ቲንክ 60 ደቂቃ something ይመስለኛልና 60 ወይም 90 ደቂቃ አላቀም ኤግዛክትሊ ኤኒዌይስ እና ከዛ በኋላ ከኢትዮጵያ ሰው መጣ ሲባል ለሐጅ ሰዎች ሳውዲ ስለሚመጡ ለሁጃጆቹ ፖስታ ውስጥ አስቀምጣ ብር የምትልክላቸው ሆነ ነገር ውስጥ ደብቃ ስጦታ ለእናቷ ለአባቷ ለእህቶቿ ምናምን ብቻ ለዘመድ አዝማዶቿ ጨምራ ካሴቱን መሃል አድርጋ ትልካለች መቼ ነው የሚደርሳቸው ገና ሰዎቹ 2 ወር የሚቀመጡ ሳውዲ 3 ወር የሚቀመጡ ከዛ አይ ዶንት ኖ ሜቢ 5 ወር በ6 ወር ሁላ ሊደርስ ይችላል ካሴቱ እሺ ካሴቱ ደርሷቸው እነሱ ደግሞ ቴፕ ነው ቁጭ ብላውን ቴፕ ፈልጎ ቴፕ ያለው ሰው በራሱ ቴፕ ነው የሚያዳምጠው ቴፕ የሌለው ሰው ደግሞ ከጎረቤት ተውሶ ልጃችን እኮ ካሴት ላከችልን መልእክት ላከችልን ተብሎ ቁጭ ብሎ ሰው ተሰብስቦ ደጉ ዘመን በእናታችሁ ቁጭ ብሎ ያዳምጡታል ይሄ የኔ ጄነሬሽን ነው እሺ እኔ እዛ ጄነሬሽን ልጅ ነኝ ከዛ ምን መጣ ማነው እኛ ቤት ስልክ የለም ኢትዮጵያ ስንገባ ማለት ነውና ስልክ የለም ከጎረቤት ነበር የምንጠራው እኔ የዛ ጀነሬሽን ልጅ ነኝ ስለዚህ እትዬ ሀሊማ ስልክ አለውት ይባላል እናቴ ጋር ተመጥቶ ማለት ነውና ከዛ እናቴ ሄዳ ስልኩ ተዘግቶ ስለሚቆጥርባቸው እንግዲህ እነዚህ ወይ በሳንቲም ነው ከውጪ የደወሉት ብቻ በሆነ ነገር ኤኒዌይስ ስለዚህ እናቴ ስትሄድ ስልኩ ተዘግቷል ቁጭ ብላ ትጠብቃለች ስልክ ይደወልላታል ያውላችሁ እኔ የዘመን ስማርትፎን ልጅ አይደለም እኔ ኦልሞስት ሃይስኩልን ኦልሞስት ልጨርስ አካባቢ ነው ይሄ ፎን የመጣው which is ሞባይል ፎን እሺ ሞባይል ፎን ሲመጣ እኔ ገና ተማሪ ስለሆንኩኝም ብሩም አልነበረኝም ስለዚህ የለኝም ዩኒቨርሲቲ ገብቼ ዩኒቨርሲቲ ራሱ ከየት መሰላችሁ ምን ተጠራ ካፌ ጋር አይ ዶንት ኖ የኔ ጄነሬሽኖች ካላችሁ አይደል ካፌ ጋር ተቀምጠው ስም እየጻፈ እስከ ዶርም ቁጥራችን ተጽፎ ከንትን ክፍል ሱዓድን ጥሯት ወይም ደግሞ እንትናን ጥሯት ተብለን ነበረ ተጠርተን መልእክት የሚነገረን አልነበረም እኛ ስንማር ዩኒቨርሲቲም ስንማር ሞባይል ፎን አልነበረም እንግዲህ ከዛ በኋላ ነው ከትምህርት ቤት ከወጣን በኋላ ነው ሞባይል ፎን በእጃችን ራሱ ያዝነው እሺ ደጎች ዘመኑ ራሱ ይለያያልና ዘመናቱን አንደርስታንድ አድርጉ ሪሶርስ የለኝም ብላችሁ ከምታስአኔ እኮ ሪሶርስ አልነበረኝም እናንተ ግን ሪሶርስ ፉል ናችሁ ስማርትፎናችሁ ላይ የምትሰሩት ብዙ ነገር አለ ሀብታም ቤተሰብና ሀብታም ወላጅ ከሀብታም ወላጅ መወለድ ግዴታ አይደለም የተወለዳችሁበትን ቤተሰብ እናንተ ወስናችሁ አይደለም አሁን ግን ህይወታችሁን እናንተ ናችሁ የምትወስኑት የህይወቴን መሄጃዋን ወይም የህይወቴን አቅጣጫ እኔ ነኝ የምወስነው ቤተሰቦቼ አይወስኑልኝ ስለዚህ እናንተ እኔ የደጉ ዘመን ልጅ ነኝ እናንተ ደግሞ የስማርት ዘመኑ ልጅ ናችሁና ስለዚህ ማን ነው ሪሶርስ የሌለው ነው የኔ ጥያቄ እኔ ነኝ ሪሶርስ የሌለኝ እናንተ ናችሁ ሪሶርስ የሌላችሁ እኔ ሪሶርስ አልነበረኝም ግን አይ ክሬት ማይ ሪሶርስ ባይ ማይሰልፍ ሶ ምንድነው ሪሶርስ የለኝም ገንዘብ የለኝም እኔ እኮ ቢዝነስ ሰራ ነበር ግን ገንዘብ የለኝም በጣም ብዙ ጊዜ ኮሜንት ላይ በጣም ያስተዋልኩት ነገር እኔ በጣም የሚገርም አይዲያ ያለኝ ግን ገንዘብ ስለሌለኝ ነው ወንድም እህት ወገኔ ገንዘብ አይደለም ስራ የሚሰራው መጀመሪያ ልምድ ነው ልምድ ቅሰሙ ከናንተ በፊት ከሰሩ ሰዎች ከናንተ የተሻለ ሐሳብ ከናንተ የተሻለ መንገዱን ሄዶ ከሚያቅሰብ ሂጂ በነፃ ስሪለት ሂድ በነፃ አገልግለው so that ያንን ልምድ ትቀስም ዘንድ ልምድ በገንዘብ አይመጣም የፈለገ ብር እጃችሁ ላይ ኖሮ ብሩ ሄዶ ስራ ይሰራል እንዴ ብሩ ሄዶ ስሙኒው 50 ይሆናል እንዴ እናንተ ያንን ብር እንዴት ስሙኒውን 50 እንደምታረጉ ካልተማረች በእርግጥ እናንተ ስሙኒውንም 50ውን አታውቁም አላያችሁማ ስሙኒውና 50ውን ኤኒዌይስ ግን ህይወታችንን መቀየር የምንፈልግ ከሆነ የህይወቴ ኃላፊ የለውጤ ኃላፊ የእድገቴ ኃላፊ ቤተሰቦቼና አካባቢዬ ሳይሆን እኔ ነኝ ብላችሁ የጀመራችሁ ቀን ፕላስ ለመማር ለማደግ እኔ መጀመሪያ ለማደግ ወይም ደግሞ ባለሀብት ለመሆን ወይም ደግሞ በትምህርት ትልቅ ቦታ ለመድረስ መንገዱ ላይ የሄዱ ሰዎች ልምድ ያስፈልገኛል ስለዚህ ታላላቆቻችሁን ካገኛችሁ በእውቀት በልምድ በምን ብቻ እናንተ ልታሳኩት የምትፈልጉት ነገር ላይ ከናንተ የተሻለ ሌቭል ላይ የደረሰ ሰው ካለ ኮፒ አድርጉት አትፈላሰፉ ምክንያቱም ፍልስፍና የትም አላደረሰኝም አቤት የፍልስፍናውን ታሪክ ዛሬ አልነግራችሁም ሰው ሌላ ጊዜ ሼር አደርጋለሁ ስለዚህ የምሬን ነው የምላችሁ ወደ ኋላ ብትመልሰኝ እድሜ ወደ ኋላ ብመለስ
ምን አይነት ስራ ልሰራ እንደምችል ሳስብ ማለት ሳልፈላሰብ ኮምፕሌን ሳላደርግ አያችሁ ሰዎች ላይ በቃ ያለውን ነገር በሙሉ ሰው ላይ ያጠራቀምኩ እነሱ ናቸው ችግር ያለባቸው ነው ችግር የለብኝም። አሁንም እኮ ከሰው ጋር ስንጣላ እነሱ ናቸው ችግር ያለባቸው ነው የምንለው። እነሱ ችግር የለባቸው። ስለኔ ህይወት እነሱ ችግር የለባቸው አያገባቸው። ስለኔ ለውጥ እነሱ ችግር የለባቸው አያገባቸው። ስለኔ ስኬት አያገባቸው። የሚያገባው እኔን ነው። ስለዚህ እኔ ስለ ራሴ ህይወት ኃላፊነት 100% ተሸክሜ ተቀብዬ ወደፊት ለመራመድ ወስኑ፣ ለመሄድ ወስኑ፣ ለማደግ ወስኑ። ያኔ ተአምር ትሰራላችሁ። ያኔ ሰዎች በ10 ዓመትና በ20 ዓመት ያልተጎናጸፉትን እናንተ በ1 ዓመት በ2 ዓመት ትጎናጸፋላችሁ። ልክ እንዳልኳችሁ 360 ዲግሪ ለመቀየር የወሰንኩኝ ቀን ህይወቴ መለወጥ ጀመረ። በጣም ብዙ ለውጦችን በህይወቴ አመጣሁኝ። እንግዲህ አልহামዱሊላህ ልላችሁ የፈለኩት እየሄድኩኝ ነው፣ አልቆምኩም። ግን አትሊስት ቢያንስ ይሄ ወደታች ከምትስበኝ የመሬት ስበት ህጉ አለ አይደል? ከዛ እየተላቀቅኩ ቢያንስ ከድህነት ስበት እየተላቀቅኩኝ ነው። ስለዚህ አንተም ከወሰናችሁ ትልቅ ስራ መስራት እንችላለን። ትልቅ ስራ መስራት ትችላላችሁ። ጊዜው የእናንተ ነው። እናንተ ከማንም የተሻለ የስራ እድል አላችሁ። እናንተ ከማንም የተሻለ ኢቭን ሚሊዮነር የመሆን እድሉ እናንተ ጋር በርካታ ነው። የመማር እድሉ በርካታ ነው። ብዙ ኮርሶችን የምታገኙበት እድል በጣም በርካታ ነው። ቤታችሁ ተቀምጣችሁ የብዙ ኮርስ ባለቤት፣ የብዙ ልምድ ባለቤት፣ የብዙ እውቀት ባለቤት መሆን የሚችሉበት እድላችሁ በርካታ ነው። ስለዚህ ሁሌም ያላችሁበትን ዘመን እያመሰገናችሁ ወደሚቀጥለው ከፍታ፣ ወደሚቀጥለው የተሻለ ስብዕናና የተሻለ ማንነትን የምናሳድግበትን መንገድ እያሰብን እያቀድን እየሰራን ብንሄድ የተሻለ ነው ብዬ አምናለሁ። እንግዲህ ይሄ ሐሳብ ለብዙ ሰዎች ይጠቅማል ብዬ አምናለሁ። አንቺም ለብዙ ሰዎች ይጠቅማል ብለህ ካመንክ ለብዙ ሰዎች ሼር አድርጉ፣ ለጓደኞቻችሁ ሼር አድርጉ። ብሎም ኮሜንታችሁ ምናልባት እናንተም ልክ እንደኔ ከነበራችሁ ኮሜንት ላይ ጻፉልን። ለምን እንማማራለን። የምንማማርበት ፕላትፎርም ነው ይሄ ፕላትፎርም። ስለዚህ ሰብስክራይብ ያላረጋችሁ ሰዎች ደግሞ ሰብስክራይብ አድርጉ። ከወደዳችሁት ደግሞ ላይክ አድርጉ። በሚቀጥለው እንገናኝ። የስኬት ጫፍ ላይ ላገኛችሁ